የት ነሽ? ወይ ዮኒ አልሰማሽኝም? የት ነሽ እያልኩሽ ነው። ምን ነው ዮኒ በሰላም ነው? ቤት ነኝ እየጠበኩሽ ነው። ወይ መጣህ እንዴ? አዎ። ግን ለምን ቶሎ እንደምትወጣ አልነገርከኝም? አሁን የት እንዳለሽ ትነግሪኝ ትችያለሽ? ቅርብ ቦታ አይደለሁም ግን ያለሽበት እመጣለሁ። ያን ያህል የሚያስቸኩል ከሆነማ እኔ ራሴ እመጣለሁ። ችግር የለም አብረን እንገባለን። መጣሁ። አረ ምንም አትቸገር፣ እኔ ራሴ እመጣለሁ። አንቺ ግን ችግርሽ ምንድን ነው? የምን ችግር? ስንት ጊዜ ነግሬሻለሁ። ስለምንድን ነው የምታወራው? ናርዲ፣ በዚህ ጉዳይ ላይ በተቻለሽ መጠን አግዢኝ። ልቋቋመው የማልችለው ስስ ጎኔ ነው ብዬሻለሁ። ዮናስ ግራ እያጋባኝ ነው። ስለምን እንደምታወራ ንገረኝና እኔም ልተንፍስ። አለበለዚያ በባዶ ሜዳ እየወገድከኝ እንደሆነ ነው እየተሰማኝ ያለው። በባዶ ሜዳ አትበኝ። ለምን ደጋግመሽ ትጎጂኛለሽ? እኔ ለአንቺ ጥሩ ሰው አይደለሁም? ከአንደበቴ አይወጣኝም። ልልህም የምችል ሰው አይደለም። አንተ ከዚያም በላይ ነህ። በዚህ መንገድ አትምጭብኝ። ልቋቋመው የማልችለው ነገር ነው ብዬሻለሁ። አንቺ ግን የባልሽን ቃል ከመጣስ ያለፈ ክብር ላይብሽ አልቻልኩም። ምንድን? እንዴት ነው የምትናገረው? እኔ ነኝ አንተን ቃል የምጥሰው? አዎ። ናርዲ ግን ምን አደረግሽ? ምንም ያደረግከኝ ነገር አለ አላልኩም። ታዲያ ለምን ምን? ጠዋት ከማየ ጋር አውርታችሁ ነበር? አዎ፣ ዛሬ እንደውም ደስ የሚል ረጅም ጨዋታ ነው የተጫወትነው። ኧረ እባክሽ ሞት ዮኒዬ፣ ደስ የሚል ጊዜ ነበር። ለአንቺ ነዋ። የሆነ ያበሳጨ ነገር እንዳለ ይሰማኛል። ብቻ ከእናትህ ጋር የተያያዘ ነው እንዳትለኝና እኔንም እንዳታበሳጭኝ። አዎ ነው። በልበል፣ አፍህን ሰብስብ። ሌላ ክፉ ነገር እንኳንም አልወጣ። ችዬው ነዋ። ምንም መቻል ድረስ የሚያደርስ ነገር አልተፈጠረማ። እሱ ለአንቺ ነው። ለእናቴ ያሳይሻት ንቀት ግን። ስለምን ንቀት ነው የምታወራው? አፍሽን ዝጊ። ባልሽን የምታከብሪው ኖሮ እናቴንም። አንተ ዮናስ ከመቼ ጀምሮ ነው እንደዚህ ጫፍ ይዘህ በስስ ጎን የመጣሽብኛ? በለመንኩሽ ባስጠነቀቅኩሽ ነገር። ይኸውልህ ተረጋጋና። ምንም የምረጋጋው ነገር የለም። ቤተሰቤን በተለይ እናቴን ከጠላሽ እኔ ልትወጂኝ አትችይም። የኔና አንቺ ነገር አብቅቷል። አብሮ ሊያኗኑረን የሚችል ነገር የለም። የምትናገረውን ነገር እያሰብክ ተናገር። እባክሽ ሀሳቢ ለመምሰል አትሞክሪ። መጀመሪያ ነበር መጠንቀቅ። በኋላ እንዳይቆጭ እሺ። ምን ልታመጭ ደግሞ? ታስፈራራኛለች እንዴ? ምን ቀረሽና ነው የምታስፈራሪኝ? መጀመሪያ ነበር እናቴን ብታከብ። እናቴን ምን አደረግሻቸው ነው የምትለኝ? ምን አደረገችኝ አሉ? ያደረግሽውን ታውቂዋለሽ። እኔ የማውቀው በሰላም አውርተን መለያየታችንን ብቻ ነው። ከዚህ በላይ እንድትናገረኝ አልፈልግም። ብናገርሽ ምን ታመጫለሽ? የማመጣው ለአንተ ነግሬ አይደለም የማደርገው። ባለጌ! ይሄን ካንቺ አልጠብቅም ነበር። እኔም ካንተ አልጠብቅም ነበር። ምንድን ነበር የጠበቅሽው? ከኔ ጋር ቁጭ ብሎ እናቴን ይሰድብልኛል ብለሽ ነበር ያሰብሽው? ይኸውልህ ዮናስ፣ አሁን ተከትለኝ እናውጣ። በፍጹም። ስትፈልጊ የፈለግሽበት መሄድ ትችላለሽ። ለእሱ በኋላ እንደርስበታለን። ለአሁን ግን ከአንተ ጋር አብሬ አንድ ቤት ውስጥ መቀመጣችንን ውጣ ብያለሁ። ውጣ። አልወጣም። አትወጣም? አዎ አልወጣም። እዚሁ ይዤ ልመጣ የለ? ያኔ አፍረትን ተከናንበት ትቀመጣለህ። እናቴ ጋር ልትደርሽባት አልፈልግም። እኔም ሰው ካልደረሰብኝ አልደርስም። በቃ ተናገርኩ። በቃ። ኧረ እባክህ ስታስበው ይሄን እሳት ታቅፍ የሚነጋልኝ ይመስላል። ከፈለግ ተከትለኝ እናውጣ፣ አለበለዚያ እዚሁ ይዤ ልመጣለሁ። አይደለም ቤቷ ልትሄጂ በስልክ እንድታገኛት አልፈልግም። አዎ፣ ከዛሬ በኋላ እኔም ውሳኔ እሱ ወይም ሌላ ሊሆን ይችላል። በቃ ተናገርኩ። ምንም ቀጠሮ የለውም። ይኸውልህ ጮኬ ሰው እንዲሰማ ነው የማደርገው። በቃ ትምጣብኝ ብላኛለች። እሱን ከእሷ ከራሷ አንደበት ካልሰማው አላምንም። በቃ ተናገርኩ እኮ ምንም አዲስ ነገር የለም። ለምንድን ነው አትለቀኝ? አለቅሽ። እሺ በቃ እሺ፣ እደውላለሁ። ደስ ይለኛል። ስፒከር ላይ አድርገው። ተመስገን። እኔም ያንተ ስልክ መሆኑን ሳይደነግጥኩ። ኧረ ጠላትሽ በጣም ደህና ነኝ።
ፀሐይ ጠዋት ደውላልኝ አገኘኋት። እንዴት ደስ የሚል አንደበት ነው ያላት። ጨዋ ልቅም ያለች ጨዋ ልጅ። ወይ ለምን ነበር የደወልከው? እሱማ መደወላችሁን ነግራኝ ለዛ ነበረ። ነው? አዎ ነው። ደህና ደህና። ናርዲ ሲስተር ነች ጆሮዋ ላይ ስልክ ዘጋችባት ብላይ ነገረች። አይመለከተኝም። ይቅርታ እያልኩሽ ነው። የተናገርካቸውን ነገሮች ሁሉ አስባቸዋል? በጣም ተበሳጭቼ ነበር። ለምን ስትነግረኝ። ለማንኛውም ከዛሬ በኋላ አንተ በሌለበት እናት ጋርም እህት ጋርም አልደውልም፣ አላገኛቸውም። ናርዲ አዎ ዛሬ ፍንጭ ነው ያየሁት። ሌላ ጊዜም ቢሆን እኔን ከመግደል ወደ ኋላ አትልም፣ ያውም በውሸት። እናቴ ለእናቴ ያለህን ፍቅር አውቃለሁ። ለዛም ነው መጠንቀቅ ያለብኝ። ትንሽም ቢሆን ሚስቴ ይሄን አታረግም ይሄን አትልም የምትልበት ትንሽ ልብ ቢኖር ደስ ይለኝ ነበር። ሚስቴ ይሄን አታረግም ይሄን አትልም የምትልበት ትንሽ ልብ ቢኖር ደስ ይለኝ ነበር።